የኢየሱስ ክርስቶስ ወንጌል የልጁን መልክ ስለመግለጥ ያወራል። የነዚህ ሰዎች ወንጌል ግን ራስን ስለማሳየት ያወራል። ራስን ስለ ቁስ ያወራል። ስለ ምድር ኮተት ያወራል። የኢየሱስ ወንጌል ሐዋርያቱ ይዘውት ያሳዩን ነው፣ ኖረውት ያሳዩን ነው። እነሱ ጋር መከራ፣ አንተ ጋር ቅንጦት የሚሆን ወንጌል የለም። ወንጌል በዘመናት መካከል አቋሙን ሳይቀይር ሰውን እየቀየረ የመጣ የእግዚአብሔር ልጅ ኢየሱስ የተሰጠለት እውነት እንጂ ያንተ አይምሮ ጠፍጥፎ ያዘጋጀው ፕሮፖዛል አይደለም። ወንጌል ስለ ልጁ ነው። ኢየሱስ ነው ወንጌል። ኢየሱስ ነው ወንጌል። ስለሚመጣው ዓለም ይናገራል። ወንጌል ስለሚገለጠው ስለ እግዚአብሔር መንግስት ያወራል። ኢየሱስ ይመጣል የሚል ማዕከል አለው። ወንጌል ልጁ ነው ትኩረቱ፣ ገንዘብ አይደለም ትኩረቱ። ወንጌል ትዳር አይደለም ትኩረቱ፣ ወይ ነው። እነዚህ ሁሉ ነገሮች በውስጡ ሊገለጡ ይችላሉ። ሰው ሰርቶ ሊባረክ ይችላል። ሰው ተግባብቶ ሊያገባ ሊወልድ ይችላል። እኛም አግብተናል፣ እኛም ወልደናል፣ ትዳር ይዘናል። ትዳር መልካም ነው። ወንጌል ግን ጭብጡ ምድር ላይ ኢየሱስን ሳታገኝም የምታገኛቸው ነገሮች ላይ አያተኩርም። ወንጌል ጴንጤ ስለሆንክ አይደለም ያገባከው ብራዘር። ማግባት መጋባት የሙስሊሙም የካቶሊኩም የጆቫውም የኦርቶዶክሱም የዋቄ ፈታውም የአንቲክራይስት እምነት ተከታዮችም የኤቲስቶችም ነው። ያገባሉ፣ ይዋለዳሉ። ሰርቶ ማግኘት ዘርቶ ማጨድ የሁሉ ተፈጥሮ ነው። አብ ለሁሉ የሰጠው ነው። እግዚአብሔር ለሁሉ ያደረገ ነው። የአንተ ብቻ የሆነ አይደለም። የሁሉ ያደረገው ነው። ለሁሉ ያደረገው ነው። ወንጌል ትኩረቱ ኢየሱስ ነው። እነዚህ ሰዎች በቀጥታ ጠላትነታቸው የመስቀሉ ጠላትነት ነው። ጠላትነታቸው መስቀሉ ነው የሚጣሉት። መስቀሉ ሲጣሉ ታዲያ ህይወታቸውን ነገረን ጳውሎስ። አሁንም ደግመን እንናገራለን። አንተ ኮመንት ላይ ተንፈራገጥ፣ እኔ እነግርሃለሁ እውነትህ። ለምንድነው የምነግርህ? እውነቱን ስነግርህ ሰምተኸኝ እውነት ይሄ ልጅ የሚያወራው የኢየሱስን ወንጌል ነው፣ መጽሐፍ ቅዱስም እሱ የሚለውን ይላል ብለህ ሰምተኸኝ ክሮስ ቼክ አድርገህ ከባይብል ጋር ነገሬን አስተያይተከው የዚህ ልጅ ወንጌል ጤነኛ ወንጌል ነው ብለህ የምታስብ ከሆነ አንተም ታመልጣለህ፣ እኔም ስላመለጥክ ደስ ይለኛል። በቃ ሁለታችንም ነፍሳችንን እናተርፋለን። ቁጥር 18 ፊልጵስዩስ ምዕራፍ 3 ቁጥር 18 ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኳችሁ። አንድ ጊዜ ብቻ አይደለም። አሁን 6 ወር ሲነገረው እናንተ በቃ ሁሌ ስለዚህ ጉዳይ ነው የምታወሩት። ጳውሎስም ብዙ ጊዜ አውርቷል ይህን ጉዳይ። እኔ ብቻ አይደለሁ ብራዘር። የክርስቶስ መስቀል ጠላት ስለሆኑ ፓስተሮች አወራልሃለሁ። ከሰለቸክ ዴሚ ከሰለቸ ብዙ ጊዜ ስለ እነርሱ እላችኋለሁ። አሁን እንኳን እያለቀስኩ እላችኋለሁ። መጨረሻቸው ጥፋት ነው። ጳውሎስ ነገረክ። እነዚህን አስተማሪዎች ስትከተል የስህተት ትምህርታቸውን፣ ልምምዳቸውን፣ አፖስትሎች ተብዬዎቹን የኢየሱስን ወንጌል ሳይሆን የኪሳቸውን ወንጌል የሚሰብኩ ቅይጡን ወንጌል የሚሰብኩ ቅይጡን ልምምድ የሚያስተምሩክን ሌቦች፣ ሞሽላቆች ኢየሱስን ሳይሆን ራሳቸውን የሚስሉ እነሱ ነፍስህን ለአጋንንት ያዘጋጁ ነው። መጨረሻ ገሃነም ነው። ለዚህ ነው ነፍስህ ከስታለች። ጸሎት አቁማል፣ አትነቃቃም። የውሸት ድራማ ነው የምትሰራው። ቸርቻቸው ውስጥ ሄደህ ጤነኛው ድሮ ልጅ እያለህ ኢየሱስን ያገኘህበት ያ የመንፈስ ቅዱስ ለውና የለም። ምንድነው አይነት ስትጨፍን የሚታይ ሲል እንደ ዳዲክ መኪና መግዛት ነው የመጨረሻ ታርጌትህ። በቃ አለቅ። የሆነ ነገር ማድረግ፣ ምድር ላይ መደላደል። የእግዚአብሔር መንፈስ ሲመጣ ኢየሱስ እንደዚህ አለ፣ እኔ ሄዳለሁ አለ፣ መንፈስ ቅዱስን እልክላቸዋለሁ አለ። መንፈስ ቅዱስ በመጣ ጊዜ አለ ምድርን ስለ ኃጢአት ይወቅሳል አለ። አንደኛ ይኸውልህ እኔ የማውቀውን ነገር ልንገርህ። ይህንን አንተም ተለማምደከው ከሆነ ልክ ነህ ካቡና ትለኛለህ። በጸሎት ቆይቼ የመንፈስ ቅዱስ ህልውና ጉባኤውን ሲቆጣጠረው ለእግዚአብሔር በቂ ህይወት እንዳልኖርኩለት ይሰማኛል። አልኖርኩልህም። ኢየሱስ የከፈልክልኝን ያህል አልተቀደስኩም፣ አልኖርኩም፣ በጽድቅ አልተመላለስኩም እላለሁ። የመንፈስ ቅዱስ መገኘት ሲሰማ እንባ በጉንጬ ላይ ይፈሳል። የመንፈስ ቅዱስ መገኘት ሲሰማኝ ገና አይበቃህም፣ አሁን የኖርኩት ገና ነው እላለሁ። ሰዎች እያለቀሱ ንስሐ ይገባሉ። ስለ ኃጢአታቸው ይናዘዛሉ። ስለ ድካማ ስለ አለመጸለያቸው ይናዘዛሉ።
አባ በድለንሃል ትላለህ። ለምን? ዓለምን ስለ ኃጢአት ይወቅሳል። ዓለምን ስለ ኃጢአት ይወቅሳል። ቸርች ውስጥ እንደ ፌንጣ ስዘል ትናንትና ማታ አልጋ ሰብረክ መተክ ከሆነች እህት ጋር አልጋ ሰብረ መተህ ውስጥህ ያውቀዋል፣ ህሊናክ ያውቀዋል። ከዛ ቸርች ውስጥ ገባ እንደ ፌንጣ አንድ በቃ ዝም ብለህ መንፈስ ቅዱስ ጉባኤው ላይ ሲኖር ሪግሬት ታረጋለህ። አባ ትላለህ፣ ትንበረክካለህ፣ ታለቅሳለህ። ወድቄ አልቅሼ አውቃለሁ ብራዘር፣ ደክሜ አልቅሼ አውቃለሁ፣ ስቼ አልቅሼ አውቃለሁ፣ ለምን? መንፈስ ቅዱስ ያለበት ጉባኤ ተገኝቼ ስለማቅ፣ ህልውናው የሚገኝበት ቦታ ተገኝቼ ስለማቅ። ወንድሞች በህብረት ቢሆኑ መልካም ነው መጽሐፉ ስለሚል እግዚአብሔር በረከትን በዛ አዘጋጅቷልና የመገኘቱን በረከት ስላዘጋጀ እግዚአብሔር። ስለዚህ እዛ ቦታ ላይ ንስሐ ትገባል። መጨረሻቸው ጥፋት ነው ብራዘር። እኔ አሁን ስለ ኤቲኤም ስለ ባንክ አካውንት ምናምን የሆነ ሀብታም ሆነ ከሌ ምናምን አይደለም አሁን ምልክ የመጨረሻው ምነግር የመጨረሻ የእነዚህ ሰዎች ግብ ያንተን ኪስ ሞጭልፎ ሀብታም መሆን እንዳይመስልክ። ከነብይ ከሌ የበለጠ ሀብታም የለም እኮ ኢትዮጵያ ውስጥ በጣም ጥግ ሀብታሞች ናቸው። 4-5 ቤቶች አላቸው። አንተ አታውቅም። እርሻ አላቸው አንዳንዶቹ። የሙዝ እርሻ ያለው አለ፣ የቡና እርሻ ያለው አለ። እርሻ ካለክ እኮ ወደ ልማት መሄድ ትችላለህ፣ ወደ ልማት መግባት ትችላለህ። የገንዘብ ጉዳይ ብቻ እንዳይመስልህ፣ ገንዘብ እንዳይመስልህ። መጨረሻ ከኪስ ቀጥሎ ነፍስህን ነው የታቀደበት። ነፍስህን የመውሰድ ነው አጀንዳው። ነፍስህን ከእግዚአብሔር ህብረት የመነጠል ነው አጀንዳው። ኢየሱስን እንድትጠራጠር የማድረግ ነው አጀንዳው። የሐሰተኛ ነቢያቶች ትንቢት አፍተሮል ምን መሰለህ? የትንቢታቸው ታርጌት እግዚአብሔር ይዋሻል እንድትል ነው። እግዚአብሔር ይዋሻል። ሰውየውን ታምነዋለህ። እግዚአብሔር ተናግሮኝ ዋሽቷል ትላለህ። ስለዚህ ማንን ውሸተኛ ትላለህ? እግዚአብሔርን። ከማን ጋር ትጣላለህ? ከእግዚአብሔር ጋር። ከእግዚአብሔር ጋር ስትጣላም ታደርጋለህ፣ ጸሎት ታቆማለህ፣ ቅድስና ታቆማለህ። ቀድሞ እግዚአብሔርን መፍራት የነበረብህ ሰውዬ እግዚአብሔር ውሸታም ነው ነግሮኝ ክዶኛል ብሎኝ ዋሽቶኛል ብለህ ምን ትላለህ? ከእግዚአብሔር ጋር የተጣላ ህይወት መኖር ትጀምራለህ። መጨረሻክ ምን ይሆናል? ጥፋት። እኔ አይደለሁም ያልኩት፣ ጳውሎስን ሂድና ቀጥለው ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁን እንኳን እያለቀስኩ አልኩ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። ሐሳባቸው ምድራዊ ነው። ኢየሱስ ጌታ ነው። ያልነገርከን ምንም ስለሌለ አባት ስለሆንከን በክርስቶስ ኢየሱስ ያለውን ድንቁን መንፈስን ስላካፈልከን ወደ እውነት ሁሉ ስለምትመራ እውነትን ደግሞ ስለምናቅ እግዚአብሔሩ በኢየሱስ ስም እናመሰግንሃለን። አንተ ጻድቅ ስለነገርከን ማንን ብንከተል መጨረሻችን የት እንደሆነ ስለነገርከን አባቶ መንፈስ ቅዱስ እናመሰግናለን። ኢየሱስ ጌታ ነው። ይሄንን ነው ምልብራዝ መጨረሻው ጥፋት ነው። ለምን? የክርስቶስ መስቀል ጠላት ስለሆኑ። ጠላትነቱ ከአቡና ጋር ከቤካ ጋር ከሆነ ግለሰብ ጋር አይደለም ብራዘር። ጠላትነቱ ከመስቀሉ ስራ ጋር ነው። የመስቀሉ ስራ ሰማይን የሚጠቁም ነው። የመስቀሉ ስራ አባትክ ላይ በአባትክ መገኘት የእግዚአብሔርን ድምፅ እንድትሰማ የሚያደርግ ነው። የመስቀሉ ስራ የእግዚአብሔርን መንፈስ እንድትገናኝ አባ የምትልበትን መንፈስ የተቀበልክ ነው። መስቀል ላይ የተጨረሰው ስራ ጠላቶች የሆነውን ወዳጆች ያደረገ ነው። እዚህ የተቅበዘበዝነውን በዓለም የባከነውን ሰዎች ከእግዚአብሔር ጋር ህብረት እንድናደርጋለን። ተንበርክከህ ትጸልያለህ። ጉድህን የሚረዳ ጌታ አለ። ነፍሱን እስከ መስጠት የወደደ ጌታ አለ። ታመሃል፣ በሽታህን የሚፈውስ ኢየሱስ አለ። ትንበርክከህና ትጸልያለህ። አባ እኔ ስታመም አትወድም። አባ ትጸልያለህ። ፈቃድህን በላይ ላይ ፈጽመው ፈውሰኝ ትላለህ። የመስቀሉ ስራ አንተና እግዚአብሔርን የጥሉን ግድግዳ በማፍረስ ያወዳጀ ነው። አባትና ልጅ ያደረጋ ነው የመስቀሉ ስራ። ኢየሱስ ጌታ ነው። እነዚህ ሰዎች ግን የመስቀሉ ስራ ጠላቶች ስለሆኑ እግዚአብሔርን በራስህ እንድታገኘው አይፈልጉም። እግዚአብሔርን በእነሱ መልካም ንግግር ውስጥ እንድታገኘው፣ እግዚአብሔርን በእነሱ ዘይት ውስጥ እንድታገኘው፣ እግዚአብሔርን በእነሱ ጨርቅ ውስጥ እንድታገኘው፣ እግዚአብሔርን በእነሱ ኮልኮሌ ውስጥ እንድታገኘው ነው የሚፈልጉት። መስቀል ላይ የተሰራልክ ስራ ግን እግዚአብሔር እናንተን የሚያገናኝ የሚያወዳጅ ድምፅን እንድሰማ የሚያደርግ ነው። መስቀል ላይ ፍየል የነበርከው ተቅበዝባዥ
የነበርከው። መጽሐፉ እንደሚናገር ሁላችን እንደ በጎች ተቅበዝብዘን ጠፍተን ነበር ይላል። አሁን ግን የነፍሳችን እረኛን አገኘን ይላል። እረኛውን አግኝተካል። መጽሐፉ ሲናገር በጎቼ ድምፄን ይሰማሉ